ዛሬ እድሜ 20 ውስጥ ከሆነ ያለሽው እድሜ 30 ውስጥ የምትበላውን የምትበዩን ነገር የምታተርፈውን የምታተርፊውን የምታፈራውን የምትደርስበትን ከፍታ መቼ ነው የምትገነባው? አሁን ለምን እድሜ 20 ውስጥ ብታረጉት የሚያምር ነገር አለ አይደል? ስለዚህ ምን እያረጋችሁ ዘመን ከኛ ያልፋል ስለሚያልፍ እኛ ቶሎ መስራት አለብን። በ20 ላይ ግጥም አድርጋችሁ ሰርታችሁ 30 ውስጥ ስትገቡ 30 ከ20 ይጠቀማል። በ30 ውስጥ ደግሞ የምትሰሩት ለ40ችሁ ከ30 ይጠቀማል። 40 ውስጥ የምትሰሩት 50ችሁ ከ40 ይጠቀማል። እንዳታሳልፉ ዘመናችሁ ምን በማድረግ ቴክ ሪስክ ውሰዱ። መነገድ ነው፣ ሞክሩ፣ ውደቁ። ስትወድቁ ምን ይሆናል? አንድ የመውደቂያ ዘዴ ትማራላችሁ እንጂ አትወድቁ። አብዛኛው ኢትዮጵያዊ ኖ አይልም። ስለዚህ በይሉንታ ውስጥ ነው የሚኖረው። ስለዚህ ምን ያደርጋል? ሰዎችን ለማስደሰት ይሞክራል። ዛሬ የምታስደስቷቸው ሰዎች በሙሉ ጓደኞቻችሁን ጨምሮ እሺ እያላችሁ የምትታዘዟቸው፣ ለቤተሰብ ጨምሮ እሺ እያላችሁ እምቢ የሚባል ቦታን ጭምር እሺ እያላችሁ የምትታዘዙ ዞር ብለው በዚህ ሰዓት እያሟችሁ እንደሆነ እኔ ነግራቸዋለሁ። እሷ ግን ለህይወቷ እኮ ምንም እንትናት ሁሉንም እሺ ስለምትል ደህና ቦታ የምትደርስ አይመስለኝም። እሺ ያላችሁት ሰው ነው እንደዚህ የሚላችሁ። የመጀመሪያው ለማስደሰት ሞክራችሁ ከስራችሁ እማይሆን ይሄ ጭንቅላቴ ውስጥ ሁሌ እንደ መርህ ያለው ቢል ኮዝቢ በጣም በኮሜዲ ሲትኮም ሰክሰስፉል የሆነ ሰው ነው። ዓለም ላይ እንግዲህ በፊት ሲትኮም ሳይስፋፋ ልበል ብዙ ሰው ያውቀዋል። ምን ይላል? I don't know the way to success. የስኬትን መንገድ አላውቀው, but the sure way to failure is trying to make everybody happy. እንግዲህ ኮሜዲያን ሆኖ ይሄን ካለ እኔና እናንተ ማንን ኮሜዲያን ነን? ለማስደሰት የምንጥረው ሰው በእርግጠኝነት ሰው ስኬታማ የመሆንኛ መንገድ አላውቅም። የውድቀት መንገድ ግን ሁሉንም ሰው ለማስደሰት መሞከር ደስ አይል? እቺን እንደ አቋም ያዘው። ብትችሉ ግርግዳ ላይ ለጥፏት ቤት ቀና ብላችሁ ሁሉንም ሰው እሺ የምትሉት መቼም ለማስደሰት። መታዘዝ መልካም ነው፣ መታዘዝ ካለባችሁ አካል ግን ኖ ለማለት ቫልዩ መያዝ አለባችሁ። አንዳንዱ ቫልዩ ከእምነታችሁ አንፃር፣ አንዳንዱ ቫልዩ ከግባችሁ አንፃር፣ አንዳንዱ ቫልዩ በውስጣችሁ በዚህ ምድር ላይ ስትንቀሳቀሱ ከያዛችሁት ቫልዩ ዝንባሬ አንፃር የምትይዙት ቫልዩ አለ አይደል? እኔ እንደዛ አይነት ቫልዩ ውስጥ ነው ኖ ኤክስትራኦርዲናሪ we are not normal ማለት ነው። ኖርማል አይደል? the only thing is ኖርማል ሳንሆን ምን ለመሆን እየሞከርን ኖርማል ለመሆን እየሞከርን ነው። ያንን ካደረግን እንግዲህ ራስን መውደድ የሚባለው ከዚህ ጀምራል ማለት ነው። I am extraordinary። ለዚህ ነው አሻራችን ምን ይሆነው የተለየ፣ መልካችን ምን ይሆነው የተለየ። መንታ እንኳን ቢባሉ ወላጆች ያቋቸዋል አይደል? ለሌላ ሰው መመሳሰል ሊኖር ይችላል። መምሰል ትችላለህ፣ መሆን ግን አትችልም። ስለዚህ እኔ ነኝ ብላችሁ አንድ ነኝ በዚህ ምድር ላይ እንደዚህ አይነት አቋም፣ እንደዚህ አይነት መልክ፣ እንደዚህ አይነት ሰውነት የተሰጣችሁ አንድ በዚህ ምድር አትደገሙ። እንኳን አንቺ አንድ ሆነ ምን አይነት እንቁ እንደሆናችሁ ለማወቅ ማለት አንድ ሆነ ዋሊያ እንኳን ኢትዮጵያ ውስጥ 200 ቀረ 100 ቀረ ተብሎ በክብር ዩኔስኮ ሁሉ ይመዘገቡ። በጀት አላቸው ባይዘው ኢትዮጵያ በጀት እንዳላት ታውቃላችሁ? ለእንትኖች ለዋሊያ አይደል? ለጭላዳ ዝንጀሮ ዩኒክ ስለሆነ ኢትዮጵያ ውስጥ ብቻ ያለው። አንተ እኮ ኢትዮጵያ ውስጥ ብቻ ለዓለም እንኳን አንድ ነሽ። እንዳንቺ አይነት አልነበረም፣ የለም፣ አይኖርም። ይሄንን ከተገነዘበን ልወፍር፣ ልቅጠን፣ ልርዘም፣ ልጥቆር፣ ልጠር ምናምን የሚል ሐሳብ የለም። እንደዚሁ እንዳለ ዩኒክ ነኝ። ስለዚህ ሪስፔክት ማድረግ ያስፈልጋል። እሱን መገንዘብ ነው መጀመሪያ። በራስ መተማመን ከዛ ነው የሚመነጨው። እኔ አንድ ተራ ሰው ነኝ ይላል። አንተ ተራ ምንህ ነው? ተራ አሳይ። ተራ እኮ ማለት መደዳ ነው። እንዳንተ አይነት መደዳ ሰዎች እነማን ናቸው? ያንቺ ተራ ማን ነው? ያንተ ተራ ማን ነው? ያንቺ ተራ አለ እዚህ? የለም። ባንቺ መደዳ ምንም የለም። ባንቺ ጎን የተቀመጡ እኮ ይኖራል። ነገር ግን አንቺ ዩኒክ በቃ እንደዚህ ነሽ። ማንም ሰው ሊያወዳድርሽ ራሱ ሰው አይችልም። ካንቺና ከገሌ ወይም ከገሊት ቢባል ሶሪ መሞከር ይችላል፣ ግን it's impossible። እኔ ማን ነኝ? እኔ ነኝ። ሰው ግን ተራ የሚሆነው መቼ መሰላችሁ? ሰውን ለመምሰል ሲሞክር፣ ሚዲያ የሚነግረውን ለመምሰል ሲሞክር። ለዚህ ነው የኮስሞቲክስ ኢንዱስትሪ፣ የልብስ ኢንዱስትሪ በጣም ፍሎሪሽ የሚያደርገው ሰዎች ዩኒክነታቸውን ስለማይገነዘቡ
ሚዲያ ላይ የሚያያቸውን ዘናጭ የተባሉ ጥሩ የተባሉ ውብ የተባሉ ጠንካራ የተባሉ ፌመስ የተባሉ ሰዎች የሚለብሱትን የሚናገሩትን የሚያደርጉትን ለማድረግ ሲሞክሩ ነው። ከዛ ካልወጣን ሰልፍ ኮንፊደንስ አይገነባም። እኔ ማንን ነው መሆን ያለብኝ? ራሴን ነው። ላይክ ዮርሰልፍ ራስን መውደድ። የሚቀጥለው ሪስክ ለመውሰድ ፈቃደኛ ይሆናል። ቁጭ ማለትም ሪስክ ነው። በዓለም ላይ ትልቁ ሪስክ ምንም ሪስክ አለመውሰድ። አንድ ጊዜ እንትን ዩ ካን ዊን የሚለው መጽሐፍ ላይ ብዙ አጫጭር ታሪኮች አሉ እና እዛ ላይ ምን ይላል? አንድ ገበሬ ዘንድሮ ምን ዘራህ? በቆሎ ዘራህ ሲለው አይ በቆሎ ዘንድሮ ትንሽ ተምች ሊኖር ስለሚችል አልዘራሁም። ኦኬ ስለዚህ ስንዴ ዘራህ? አይ ስንዴ ትንሽ ግሪሳ ወፎች ሊኖሩ ስለሚችሉ አልዘራሁም። እንግዲያውስ ማሽላን የዘራው? አይ ዘንድሮ ዝናብ ሊኖር ስለማይችል አልዘራሁም። እና ምን አረክ ሲለው አይ ፕሌይድ ኢት ሴፍ ተጫወትኩ። ምን ማለት ነው? አልዘራሁም። ገበሬ አልዘራም ማለት በሚቀጥለው ዓመት የሚበላው የለም። ዶንት ፕሌይ ኢት ሴፍ። አሁን ገበሬ ሲባል እኔና እናንተ አይደለም ብላችሁ እንዳታስቡ። ዛሬ እድሜ 20 ውስጥ ከሆነ ያለኸው ያለሽው እድሜ 30 ውስጥ የምትበላውን የምትበዩን ነገር የምታተርፈውን የምታተርፊውን የምታፈራውን የምትደርስበትን ከፍታ መቼ ነው የምትገነባው? አሁን። ለምን እድሜ 20 ውስጥ ብታረጉት የሚያምር ነገር አለ አይደል? ልብስን ጨምሮ እድሜ 20 ላይ የምታረጉትን ልብስ 70 ላይ ብታረጉ ፈነዱ ነው የምትባሉት አይደለ? እሳቸው ደግሞ ምን ነው እምቢ አላረጅም ሆኖ። አያችሁ፣ ስለ ልብስ ስራ እንኳን የሚያምርበት ሰዓት አለ። እንደዚህ ቆሙ ማሰልጠን የሚያምርበት ሰዓት አለ አይደለ? አሁን በሰው ተደግፌ መጥቼ ማለት ነው 98 ዓመቴ ነው ልጆቼ ብል አባባ ይቀመጡ በቃ እኛ ገብቶናል አትሉ? ካሁን ወደቁ ምናምን ሊትራሊ በቃ ሰዓት አለው ሁሉም። በዛ ሰዓት ቁጭ ብሎ ምናልባት ሰዎች መጥተው መመረቅ በርቱ ፈጣሪ ይስጣችሁ ምናምን ይጠብቃችሁ አለ አይደል? ማድረግ ያለብን ሰዓት አለ። ስለዚህ ምን እያረጋችሁ? ዘመን ከኛ ያልፋል። ስለሚያልፍ እኛ ቶሎ መስራት አለብን። በ20 ላይ ግጥም አድርጋችሁ ሰርታችሁ 30 ውስጥ ስትገቡ 30 ከ20 ይጠቀማል። በ30 ውስጥ ደግሞ የምትሰሩት ለ40ችሁ ከ30 ይጠቀማል። 40 ውስጥ የምትሰሩት 50ችሁ ከ40 ይጠቀማል። እንዳታሳልፉ ዘመናችሁን ምን በማድረግ ቴክ ሪስክ ውሰዱ። መነገድ ነው። ሞክሩ፣ ውደቁ። ስትወድቁ ምን ይሆናል? አንድ የመውደቂያ ዘዴ ትማራላችሁ እንጂ አትወድቁ አይደለም። ከዛስ ሌላ ነገር መሞከር ነው። ፊዚካል ኤክሰርሳይዝ ልስራ ነው፣ አርት ነው፣ ጥበብ ነው ምናምን መሞከር ያለ ምንም ነገር ስትሞክሩ ከፈጣሪ ሕግ ጋር እንደማይጻረር ብቻ አውቁ። ከዛ በኋላ ሰው እንደሆነ ምንም ነገር ይላል። ሞክሩ፣ ውደቁ። ስትወድቁ ልምድ። ሰው ወደቀ ይላችኋል፣ እናንተ ግን ልምድ። በወደቃችሁ ቁጥር ስትነሱ የተሻለ ነው አሙከራችሁ ወይስ ያልተሻለ?